ጥልኝ ውድ የዝግታችን ተከታታዮችና ተሳታፊዎች የዛሬውን ክፍለ ጊዜ የምንጀምረው ሴት አድማጫችን በላኩልን አስተያየት ነው። ሃናን አህመድ ናቸው የላኩልን። HIV እውነት መድኃኒት ማጥፊያ ካለው መድኃኒቱን ለምን ህሙማን እንዲጠቀሙበት አልተደረገም? ሰው አግሏቸው መኖር ያስጠላቸው የሰዎች ቁጥር በጣም በርካታ ነው ይላሉ ሃናን አህመድ። አድማጫችን HIVን ጨርሶ የሚያድን ሳይሆን መከላከያ መድኃኒት ነው ያለው። በአሁኑ ጊዜ HIVን ለመከላከል በተዋሲው የተያዙ ሰዎች በየቀኑ መድኃኒት መውሰድ ግድ ይላቸዋል። ከቅርብ ወራት በፊት ተገኘ የተባለው አዲስ መድኃኒት በአመት 2 ጊዜ በመርፌ የሚሰጥ ነው። ይህም ተዋሲው በሰውነት ላይ የሚያደርሰውን ጉዳት በመቀነስ ረገድ ብዙ ተስፋ ተጥሎበታል። ነገር ግን ሌና ካፓቪር የተባለው መድኃኒት ሕክምና በአመት በሰው $42,000 ያህል ወጪ ስለሚያስወጣ እጅጉን ውድ የሚባል ነው። HIVን በተመለከተ የተለያዩ የቅርብ ጊዜ ዘገባዎችን ድረገጻችን ላይ ያገኛሉ። ከሳይንስና ቴክኖሎጂ ስለ አዲሱ የHIV መድኃኒት ከዚህ ቀደም የተሰራውን ዘገባ ቀንጭበን እናሰማው። ይህንን መርፌ ለመውሰድ በአመት 2 ጊዜ ብቻ ወደ ክሊኒኩ መሄድ ካለብኝ በጣም ምቹ እንደሆነ ግልጽ ነው። ይህ ማለት ትንሽ በሚስጥር ሊይዘው እችላለሁ እና መድኃኒት እየወሰድኩ እንደሆነ ለሁሉም ሰው መናገር የለብኝም። ያም መድኃኒቱን ለሚወስዱት ሰዎች ብዙ ጥቅሞች አሉ። ስቴት ይደረሰን ከሀብሩ ደንበኛችን መሐመድ ሐሰን ነው። በለው እንደናችሁ መሐመድ ያሰነኝ። አሁንም ሮመዳን መፈቻው ደረሰ። ሮመዳን ደግሞ ሲፈታ ሙስሊማቱ በሙሉ የአእምሮ ችግር ያለበትን የአካል ጎዶሎ ያለበትን የምንረዱ አላህ አድርገን። አዲያ ደግሞ ሮመዳን ሲፈታ ሸይጣኑ የማይፈታልህ አድርገው። ሁሉም በአማን ፈቶ በደስታ ደግሞ ወዲያ እንዲያለውም ቀን ደግሞ ደስታ ሆኖ እርቅ ገብቶ አላህ ጋር ታረቅን ሰጦም ሰውና ሰው የምንታረቅ አላህ አድርገው። አብ እርቅ ይውረድ አብ። እኛም ጾም የሚጾመው ክርስቲያኑም ፈጣሪው ጋር ለመታረቅ ነው። እኛም የምንጾመው ፈጣሪ ጋር ለመታረቅ ነው እና በሙሉ ሁሉም እርቅ ይውረድ። መሐመድ ያወለን መንዙማ ሮመዳን የሚለውን እንድትለቁ ከፍ አድርገሽ ልቀጭልኝ። አመሰግናችኋለሁ፣ ወዲያችኋለሁ። ውድ ደንበኛችን መሐመድ ሐሰን የመረጡት መንዙማ በድምጽ ማህደራችን ውስጥ የለም። ከሙዚቃ ባለቤትነት መብት ጋር በተያያዘ በድምጽ ማህደራችን ውስጥ ያሉትን መንዙማ ወይም ሙዚቃዎችን እንደ ልብ ማጫወት ስለማንችል አድማጮች የሙዚቃ ምርጫ ድሉ ታምሩ እባላለሁ። ባላችሁበት ሰላማችሁ ይብዛልኝ። ፕሮግራማችሁን ከብዙ ዓመታት በፊት ነበር የተዋወቅኩት። የእናንተን ፕሮግራም ሳልከታተል ያሳለፍኳት ቀን የለችም። በርቱልኝ፣ ጠንክሩልኝ፣ እናንተ የኔ እንቁዎች ናችሁ ብለዋል 10 አለቃ በድሉ። ለአስተያየቶ እናመሰግናለን። የደሴው ደንበኛችን ጥቁር አሚን በዚህ ዝግጅት መሳተፍ የማይችሉበትን ምክንያት ገልጸው ከሳምንታት በፊት አሳውቀውን ነበረ። ደህና ኖት ብለን ተስፋ እናደርጋለን። ለዛሬ በአንድ ወቅት የጻፉትና በሰዓት ጥበት ምክንያት አየር ላይ ያልዋለውን አስተያየታቸውን እናሰማችሁ። እሳቸውም ከከበረ ሰላምታ በኋላ እንድንቸገርና የመከራ ቀንበር በላያችን ላይ ወድቆ ማየት ለሚያስደስታቸው አካሎች በማወቅም ይሁን ባለማወቅ መሳሪያ እየሆኑ ላሉት አካሎች እባካችሁ ቆም ብላችሁ አስቡ ልንላቸው ይገባል። እኛ ኢትዮጵያውያን የሚያምርብን አንዳችን በአንዳችን ላይ ለሚደርሰው መከራ ሁሉ መረዳዳት እንጂ አንዱ ጥጋቡ ያሰከረው በለው ብሎ በተነሳ ቁጥር እኛም አብረን ካበድን መጨረሻችን አያምርምና ልብ እንግዛላለሁ። እኛ ማለት ሁላችንም ልክ እንደ አንድ አካል ማለትም እንደ እግሮቻችን ከኛው ጋር የተፈጠሩ ከኛው ጋር የሚኖሩ ከኛ ጋር ሲኖሩ ደግሞ እርስ በርስ ቢለካከፉ እንኳን የማይቀያየሙ ከዛም አለፍ ሲል አንደኛው በሾህ ቢወጋና በእንቅፋት ቢመታ ሌላኛው አብሮ ከህመሙ የሚጋራና የፈለጉት ቦታ ደርሰው ለመመለስ እንኳን አንዳቸው በአንዳቸው ላይ ጫና ሳያሳድሩ እኩል ደክመው አብረው የሚያርፉ ናቸው። እናም እኛ ኢትዮጵያውያንም ልክ እንደ እግሮቻችን በአንድነትና በፍቅር የፈለግንበት ቦታ ለመድረስ ሁሉ አቅሙ እያለን ዛሬ ምን አጨቃከነን እያልኩኝ ፈጣሪ ለሁላችንም መልካም ልቦናን ይስጠንላለሁ ብሏል ጥቁር አሚን ከደሴ። ጥቁር አሚን በቅርቡ አዲስ መልእክት እንደሚልኩልን ተስፋ እናደርጋለን።
አዲስ የተባሉ አስተያየት ሰጪ ከ3 ቀናት በፊት በላኩት አስተያየት የድሬዳዋ ዩኒቨርሲቲ የመምህራን መኖሪያ ከከተማው ተለይቶ መብራት ጠፍቶ ይገኛል። በተደጋጋሚ ብናሳውቅም የተለያየ ምክንያት እየተሰጠን ነው። ለድሬ ቲቪ ከሳችኋል፣ አይሰራላችሁም የሚለው ከሚሰጠው ምክንያት አንዱ ነው ይላሉ አስተያየት ሰጪው። አድማጫችን እስካሁን አሁን በጠቀሱት ምክንያት የኤሌክትሪክ አገልግሎት እያገኙ ካልሆነ ይህንን ብሏል የሚሉትን አካል ስልክ ቁጥር ይላኩልን፣ የሚመለከተውን አካል ለማነጋገር እንሞክራለን። ቀጣዩ አስተያየት ደግሞ ወደ አዲስ አበባ ነው የሚወስደን። ፋሲል ናቸው። ዲደብሊዎች አማን ናችሁ ሲሉ ጀምሯል። አሁን በሀገራችን ያለው ሁኔታ በአጭሩ ሁሉም ጋዜጠኛ፣ ሐኪም፣ ኢኮኖሚስት፣ ስፖርተኛ፣ ምሁር፣ ሀሳብ ሰጪ፣ ፖለቲከኛ፣ ሁሉም ትክክል ነኝ ባይ፣ ሁሉም ትችት አልሰማም ባይ፣ ሁሉም እኔ ያልኩት ካልሆነ ባይ፣ ውሸት መለያቸው የሆነ የፖለቲካ አመራሮች ሆነና ነገሩ ማን ከማን ይማር፣ ማንስ ማንን ያዳምጥ፣ ማንስ ይደመጥ፣ እረ እንዴትስ እንከባበር፣ እረ እያስተዋልን ጎበዝ የሚሉት ፋሲል በሌላ አስተያየት መቼም እኔ ብዙ ጊዜ ስለ ሶሻል ሚዲያ አጠቃቀማችን ደፈርና ጨከን ያሉ አስተያየቶችን በዚህ ፕሮግራም መስጠት ከጀመርኩኝ ሰንበትበት ብያለሁ። እንዳለመታደል ሆኖ እኛ ሀገር በርከት ያሉ የዚህ ፕላትፎርም ተጠቃሚዎች ሀሳባቸውንና ንግግራቸውን መግራት የማይችሉ ኃላፊነት የጎደላቸው ሰዎች ሆነው በማየቴ ነው። አውቀንም ይሁን ሳናውቅ ክፉ ስራ የሚሰሩ ግለሰቦችን በማየትና በመስማት ባህሎቻችንን፣ እምነቶቻችንን ያላግባብ በማብጠልጠል ፍጹም ምክንያታዊ፣ ሞራላዊና ሕጋዊ ባልሆነ መንገድ እንዲጠቀሙበት ኃላፊነት የማይሰማቸውን ሰዎች አንግሰን ይኸው አንደርድረው የማንወጣው ቀውስ ውስጥ ሊከቱን ከገደሉ ጫፍ አድርሰውናል። እኔ ምለው ግለሰቦችስ የገንዘብ አለያም ሌላ ድብቅ ዓላማ ይኖራቸው? ማህበረሰቡ፣ የሃይማኖት አባቶች፣ ታላላቅ ሰዎች፣ የህግ አካላትስ ጉዳዩን እያየን እንደ ፊልም ዝም ይሆን የምንለው ወይስ እሳቱ ከተነሳ በኋላ ዳር ቆም ብሎ ወላፈኑ ሳይበላን ሁኔታውን በትዝብት ማለፍ ይቻላል ተብሎ ታስቦ ነው ሲሉ የሚጠይቁት ፋሲል ናቸው። አሁን ደግሞ ወደ ሌላኛው የዚህ ዝግጅት ደንበኛ መቶ አለቃ ውቤ ታሪኩ አስተያየት እንለፍ። እኔና 1983 ዓ.ም ሲሉ ጀምረዋል። ሀገራችን ሰው አጣች እንጂ በተፈጥሮና ሰው ሰራሽ መስህቦች የታደለች ስለመሆኗ ብዙ የታሪክና የቅርስ ተመራማሪዎች ብዙ ብለውላታል። ይህንን እውነታ አፌን ሞልቼ አንደበቴን ከፍቼ እንድናገር አንድ የታሪክ አጋጣሚ ገጠመኝ ሲሉ መቶ አለቃ ውቤ ይህንን ይዘረዝራሉ። ያ ዘመን ሀገራችን የብሔር ነጻ አውጪ ነን የሚሉ ቡድኖች ከወታደራዊ መንግስት ጋር በነበረው አስከፊ የእርስ በርስ ጦርነት የወደቀችበት፣ ወታደራዊ መንግስት ጡንቻው እየዛለ ወኔ እየከዳው፣ አማጽያን ክንዳቸው እየፈረጠመ ዓለም አቀፍ ድጋፍ እያገኙ የመጡበት ወቅት ነበር። 1983 ዓ.ም በመንግስት በኩል የነበረው አብዛኛው ሰራዊት በሞትና በአካል ጉዳት ከውጊያ ውጪ የሆነበት፣ ከሀገር ውስጥም ከሀገር ውጭም ድጋፍ ያጣበት ወቅት ነበር። እኔም ሐምሌ 25 ቀን 1980 ዓ.ም በትግራይ ክፍለ ሀገር ጻዳ መድሪ በተደረገው የሞት የሽረት ፍልሚያ በደረሰብኝ የአካል ጉዳት በተአምር ተርፌ 1981ን አዲስ አበባ በሚገኙ የተለያዩ ሆስፒታሎች ሕክምናዬን ስከታተል ቆይቼ እጄ እንደተጣመመ፣ እግሬ እንደተወላገደ፣ ሁነኛ መፍትሄ ሳላገኝ የሰራዊቱን ቤት ተሰናብቼ ወደ መወዳት ሐረር ከነጉዳቴ አዘገምኩኝ። 1981 አልቆ መስከረም 1982 ሲብት አካሌ ብቻ ሳይሆን ስሜቴም እንደተጎዳ ሐረር በሚገኘው ታዋቂው መድኃኔዓለም ከፍተኛ ሁለተኛ ደረጃ ትምህርት ቤት ተመዝግቤ 11ኛ ክፍል ትምህርቴን ጀመርኩኝ። በወቅቱ አብረውኝ ይማሩ ከነበሩ ተማሪዎች መካከል የአሁኑ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ አንዱ ናቸው። ሙስጠፌ ከኔ ጋር መልካም ተግባቦት የነበራቸው የትምህርት ቤት ጓደኛዬ ነበሩ። 1982 ዓ.ም የትምህርት ዘመን ተገባዶ ትምህርት እንደተዘጋ ከመንግስት ምክር ቤት አንድ መግለጫ ወጣ። መግለጫው ባጭሩ እንዲህ የሚል ነበር። በጡረታና በቦርድ የተሰናበቱ መኮንኖችና ወታደሮች ወደ ቀድሞ ስራቸው እንዲመለሱና ወታደራዊ አገልግሎት እንዲሰጡ የሚል ነበር። ጥሪው እንደተሰማ በየቀበሌው የሕክምና ምርመራ ከተደረገልን በኋላ አንካሳና ወልካዳ፣ እውርና ደንቆሮ ሳይባል ከድሬዳዋ ወጣ ብሎ መልካ ጀብዱ ከሚባለው ቦታ ተሰበሰብን። ወዲያውኑ ከፊሉን ወደ ኤርትራ፣ ከፊሉን ወደ ሚሌ በታተኑን።
እኔም እንደ እሳት የሚያቃጥለው የአፋር በረሃ ሚሌ ደረሰኝ። እዚያ እንዳለሁ በሕይወቴ ላገኘው የማልችለው አንድ ወርቃማ እድል ገጠመኝ። ለግል ባለሀብቶችና ተመራማሪዎች በእዝ ኢኮኖሚ ምክንያት ለብዙ ዓመታት ተቋርጦ የነበረው በቅይጥ ኢኮኖሚ ለባለሀብቶችና ለተመራማሪዎች ሲፈቀድ እድሉን ተጠቅሞ ወደ ኢትዮጵያ ከገቡት ተመራማሪዎች መካከል አንዱ ዶክተር ዶናልድ ጆሃንሰን ነበር። ጆሃንሰን የሉሲን ቅሪተ አካል ወይም ፎሲል ያገኘ አሜሪካዊ አርኪኦሎጂስት ነው ካሉ በኋላ መቶ አለቃ ውቤ ሀዳር አፋር ክልል ውስጥ ታዘው የሰሩትን ስራ ይናገራሉ። ከነዚያ እውቅ የዓለም ሳይንቲስቶች ጋር ለ4 ወራት ያህል በመቆየቴ ስለ ሀገሬ የነበረኝ እይታ በጥፍ ጨመረ። ኢትዮጵያ የሰው ዘር መገኛ የሚለው ጥልቅ ስሜት ፈጠረብኝ። ከ4 ወር በኋላ ወደ ጦር ክፍሌ ተመልሼ ሲሄድ ሁሉም የብርጌዱ ሰራዊት አባላት ስለቆየሁበት ሁኔታ ለመረዳት እየመጡ ያነጋግሩኝ ጀመር። በተለይ የብርጌድ አዛዡ በተደጋጋሚ እየጠሩ ከቢሯቸው በጉዳዩ ዙሪያ አነጋገሩኝ። ወቅቱ 1983 ቀጣዩ የኢትዮጵያ ዕጣ ፈንታ ምን ሊሆን እንደሚችል ግራ የተጋባንበት ጊዜ ነበር። ሀዳር እንደደረስን ስለ አካባቢው ስለ ምህዳር ዶክተር ዶናልድ ጆሃንሰን በቀላሉ ልረዳው በምችለው የእንግሊዝኛ ቋንቋ ሰፊ ገለጻ አደረገልኝ። አጃይብ ብዬ ጭንቅላቴን ያስኩኝ። ካምፕ ከመሰረትንበት ደቡባዊ ምስራቅ የአዋሽ ወንዝ ያለ ከልካይ ይፈሳል። ይህም ለማፈር አዋሽን የመሰለ ወንዝ ይዘን መራብ መረገም እንጂ ሌላ ምን ሊሆን ይችላል ብዬ ቆዘምኩኝ ይላሉ የሐረሩ አድማጫችን መቶ አለቃ ውቤ ታሪኩ የ1983 ዓ.ም